ጋር ብዙ መነጋገር እኔ የማልፈልገው ባብርሽ ጉዳይ ያለው ነገር የማልፈልገው ልጁ ሰላም ነው ልጁ እኔ ካንቺ ጋር መነጋገር የማልፈልገው እዚህ ጋር ተቆመሽ ምንም አትሰሪልኝም እንደውም ከዞር ብትይ ደስ ይለኛል ብዙ ነገር እየረሳ ነው ወይኔ ፈጣሪ የኔ መልካም ሰው የኔ የዋህ ብዙ ነገር ነው የሚገባው ታውቂያለሽ ማይሆን ነገር ባንገባስ በእጅ የያዙት ወርቅ ከመዳብ ይቆጠራል ሆነብሽ እንጂ እውነቴን ነው የምልሽ እኔ ራሱ ጉዳይ እንደፈለግሽኝ ክብርና ፍቅር የሚያስፈልገው ሰው ነውና ያውልሽ አይደለም ሌላም ነገር ሁኚ እንደዚህ መነጠፍም ትችያለሽ እና አይመለከተኝም እንደ ልብሽ ድሮ እንዳዘሽው ያ ሞኙን አብርሃም አይደለም የምታገኙ ገባሽ እኔን አማክሮ ነው ካንቺ ጋር የሚያደርገው ነገር ራሱ እኔን አማክሮ ሄርሚን አረኩኝና ምን ላድርግ በቃ እኔን አማክሮ ነው የሚያደርግ ዞር በይልኝ ሌላ ነገር ነው የምትፈልጊው ሰላም ውድና የተከበራችሁ ቤት እኔ የሚያደርስም የሚመልስም ምን ያመላለሽ አልፈልግም እሺ እኔ ራሴ ጉዳይን ረና ማድረግ እችላለሁ መጨረስ እችላለሁ ያንንም ስለምፈልግ ነው እሱን የጠራሁት እንጂ እኔ አመላለሽ አያስፈልገኝም ይቅርታ አድርግልኝ እንደዛ አይነት ነገር ካለብሽ እሱን ለሌላ ሰው ተጠቀሚው ነው አይመለከተኝም ግን ሲቀጥል ደግሞ ጉዳይ እኔ ከሱ ጋር እንጂ ከሷ ጋር አይደል እንዴ ማለት ውክልና የሚሰጥበት ጉዳይ እኮ አይደለም ይሄ እንዴት ነው ውክልና እሱ ለሷ የሚሰጣት ውክልና የሚያሰጥ ጉዳይ አይደለም ማለት ይሄ የሆነ እንትን አይደለም ይሄ ድርጅት ምናምን ኬዝ አይደለም ያዝነው ውክልና የሚሰጥበት የትዳር ጉዳይ ነው ማለት ይሄንን ነገር ራሱ ማድረጉ ሌላ ስህተት ነው ገባ ብሩኬ እሺ ምንድነው ይፈልጋችሁ ምንድነው ይፈልጋችሁ ማለት ምክንያት እሱን እናንተ እዚህ ጋር የምታደርጉልኝ ያላችሁ እሱን የፈለኩት እኮ ያው ከዛ ሀገር እንዲመጣ ኦር ሰምቲንግ እዚህ እንዲገኝ የፈለግሽበት ምክንያት ምንድነው ማለት የራስሽ ምክንያት ሊኖር ይችላል ግን ደግሞ ብዙ ጊዜ ተገናኝታችሁ ነገሩን እንደማትፈቱትም ስለታወቀው ሊሆን ይችላል ምናልባት እሱ አንቺ አይመለከት ነው ኦፍ ኮርስ ግን ደግሞ አንድ ጊዜ በቃ ካልተመለከትሽ ደግሞ ዝም በይ እሺ አሁን ልሰማሽ ነው የመጣሁት መልእክት ላድርስ ነው የመጣሁት እኔ አንቺ ልትሰሚኝ አልፈልግም በጣም ተመችቶታል እና አሁን ላይ ደግሞ ወደ ኋላ ተመልሶ ነገሮች እንዲጭንቅላቱ እንዲረበሽም ብዙ ነገር እንዲፈጠርበት ስለማልፈልግ ነው እኔ እዚህ የመጣሁት እንጂ ከአንቺ ጋር መገናኘት ምናምን ፈልጌ አይደለም ይኸውልሽ አንቺ እዚህ ጋር ምንም ነሽ ለኔ ገባሽ አንቺ መልእክትም አደረሽም አላደረሽም እኔ አሁን የሚያስፈልገው የጉዳዩ ባለቤት እሱ ስለሆነ እሱን ለማናገር ነው እዚህ ጋር የጠበቅኩት እኔ ቆንጆ እኔም እኮ ለሱ ብዬ እንጂ ለኔ ምንም ሆነሽ አይደለም እዚህ የመጣሁት እሱን ብዬ ነው እኮ በቃ ስለዚህ አሁን እኔ የፈለገውን ነገር ልታስቢ ወይም ደግሞ የፈለገውን ነገር ልትሆኚ ትችያለሽ ለሱ ብለሽ ግን ደግሞ ለሱ ብለሽ እኔን መተሽ አንቺ እንድታናግሪኝ አልፈልግም ሰማሽ ከአንቺ ጋር መነጋገርም አልፈልግም ጭራሽ አይደለም መነጋገር እኔ አስረዳልሻለሁ የፈለግሽውን ነገር ንገሪኝና አልፈልግም ያው ከጭቅጭቅ ውጪ የምትፈጥሩት ነገር ስለሌለ ማንስ ነው አንቺ የኔን ሀሳብ የምታስረጂው ምን ያው ከአንድም ሶስቴ ብዙ ጊዜ ሞከርኩኝ ያው ከአንድም ብዙ ጊዜ አያስፈልግም እኮ ሶ ከጭቅጭቅ ውጪ የምትፈጥሩት ነገር ስለሌለ አያስፈልግም ምንም በቃ አንቺ ሲጀመር እኔ አንቺንም ማየት አልፈልግም ለምን እንደመጣሽማ አልገባኝም እሺ አይ ሩታ ምንድነው የምነግርህ የጉዳዩ ባለቤት እሱ ነው ማወቅም ማናገርም ያለብኝ እሱ ነው እንጂ አንተን አይደለም እኮ አሁን እኮ ያለሽበት የጉዳዩ ባለቤት ዞሮ ካሜራ ይዘሽ እንግዲህ እየጠበቅሽ ነው ያለሽው የጉዳዩ ባለቤት እንጂ አንቺን አይደለም ካሜራ ይዘሽ ገብቶኛል ኮርስ ገብቶኛል ግን ደግሞ የፈለግሽውን ነገር ዞሮ መታየቱ አይቀርም ሰው ንገሪኝ ለኛ ምንድነው አይመለከትሽም እሱ አይመለከትሽም ምንም ልፈልግ እንግዲህ ካሜራም ሊያዝም አልያዝም ላከኝ እሱ ስለዚህ እሱ አላከሽም ይሄን አንቺ ነሽ እየተንጦለጦልሽ የመጣሽው እኮ ያው ነገር ስለምትፈልጊ ማለት ነው ወይም ደግሞ መከበር ስለማትፈልጊ ለነገሩ ክብር ያለው ሰው ነው ክብር የሚያውቀው ኤኒዌይስ ይሄ ክብር የሚባለውን ነገር ደግሞ ባልን በማክበር ብታሳይን አንዳንዴ ብታስተምሪኝ በተግባር ጥሩ ነበር አይደለ ኦኬ አንቺም እንደዚሁ እየተንዘላዘልሽ እና የሴትነትን ክብር ብታስተምሪኝ ጥሩ ነበረ ያው በተቆጣ በጮኸ ምናምንም አይደለም ሲስትሽ ክብር ኧረ ተይ ኦኬ በመንዘላዘልና የቤተሰብንም ስም ጭምር በማሰደብ ነው ማለት ነው እንኳን የለውም ኧረ ተይ መንከባከብ ምናምን የሚለው ይቀየርልን አየነው ኤኒዌይስ አሁን ከኔ ጋር አፍ ልትካፈች ከሆነ የመጣሽው ስነ ስርዓትሽን ትይዣለሽ በመጀመሪያ ደረጃ እሺ መስመርሽን አለፍሽና አፈነገጥሽ እኔም ዝም አልኩሽ ስነ ስርዓትሽን ትይዣለሽ ካሁን በኋላ ሲቀጥል ደግሞ ብሩክ እኔ የፈለኩት እሱን ነው አንተ የመጣህበትን ምክንያት ልትነግረኝ ትችላለህ ሩታ ያለሽበት ላናገረው የምፈልገው እሱን ነው ስመጣ እኔ ምን እንደተፈጠረ ጠይቋት ፈልጋኛለች መምጣት ስላልቻልኩኝ መቅረት አልፈልግም ጠይቋትና አውራት ንገሪኝ ብሎ ነው የመጣ ነው መደወል ትችላለች ከፈልግሽ ልካቸው ነው ወይ ብለሽ ከዛ ውጪ ያለውን ነገር መስማት ብለን የመጣ ነው
እናደርስልሻለን መልዕክቱን ሳንጨምር አንቺ አታስፈልጊኝም። ሲጀመር እንድታወሪኝም አልፈልግም። በእናትሽ ካሁን በኋላ ዝም በይ እሺ። እኔ ልሰማሽ ነው የመጣሁት፣ ላወራ አይደለም የኔ ቆንጆ። እንድትሰሚኝም እንድታወሪኝም አልፈልግም። በቃ እኔ ደግሞ ያው እኛ ከቻልሽ ደግሞ ከዚህም ዞር ብትይልኝ ደስ ይለኛል፣ ባላይሽም ደስ ይለኛል። ገባሽ? እኔ ከእንዳንቺ አይነቷ ሴት ጋር ራሱ መቆም ለእኔ አይመጥንም። አዲስ ቃል እየተናገርሽ አይደለም፣ ያው ሁሌ ስለምትይኝ ለእኔ ኖርማል ነው። አዎ ለነገሩ እኔ በፍቅር መመለስ የምችል ሰው ነኝ። እንዳንቺ ነገር እየበላው አይደለም። ስለዚህ አሁን ነገሮችን እንትን ከምንል አሁን ምንድነው አሁን ዞሮ እኔ ለአብርሃም እኔም ሆነ ብሩክ ብነግርሽም ያው ማንነቱ ስለሆነ ማንነትሽን ደግሞ አንቺ አንደርስታንድ አድርገሽ ስለተቀበልሽው ኖርማል ነው። አንቺ ስላልሽኝ ምንም የሚቀንስብኝ የሚጨምርብኝ ነገር የለም። እኔ የተሰማኝን እኔ ብቻ የምኖረውን ነው። ለማንኛውም እኔማ ምን እልሻለሁ እኮ እኔ አይደለሁም ሀገር ምድሩ ነው ያለሽ እኮ ምን ብርቅ ነው እንዴ? አዲስ ነገር አይደለም እኮ ላንቺ እኮ ሰጣ ገባ ውስጥ እንድንገባ እያደረጋችሁኝ ያላችሁት እናንተ ናችሁ። እናንተ አታስፈቅዱ ምንም ነገር ውስጥ እንዲገባ እያስገድዳችሁኝ ነው። ምን አደረኩኝ? ምንም ይሁን ምንም በማይሆን አግባብ እኔ ህይወት ውስጥ ገብታችኋል። ስለዚህ ይሄንን ነገር ደግሞ እኔ ሳልፈልግ እንዴ ማለት እኔ ማለት ለምን በዚህ ልክ እንትን እንደሆን ታደርጉኛላችሁ? ማለት ክፉ እንደሆን ታደርጉኛላችሁ? እኔ መግፋት አልፈልግም፣ ግን የሆነ ነገር ማድረግ ብፈልግ ኖሮ እናንተ ምንም ማድረግ አይቀተኝም። ገባ? እያደረጋችሁ ያላችሁት ነገር ከነ አግባብ አይደለም። ስለዚህ ይሄንን ነገር ይዤ ወደ አንድ ነገር ብሄድ ወይም ደግሞ ወደ ሆነ ቦታ ብሄድ ምን አይነት ነገር ሊፈጠር እንደሚችል ለእናንተ መገመት በጣም ቀላል ነው። ስለዚህ ይሄንን ነገር ደግሞ እንዳደረግ አታስገድዱኝ፣ አልፈልገውም። ምክንያቱም እኔ ህሊና አለኝ፣ አእምሮ አለኝ። ምንም ቢሆን ጥሩ ጊዜያቶችን አሳልፈናል። ከአንተም ጋር ቢሆን በጥቂት ጊዜም ቢሆን ገባ፣ በትንሹም ቢሆን እንተዋወቃለን። ከአቤልም ጋር ቢሆን ከሱ ጋር ደግሞ በጣም በረጅሙ እንተዋወቃለን። ገባ? ብዙ ነገሮችን አሳልፈናል። ያንን መልካምነትና ያንን ጊዜ እያሰብኩኝ እንጂ እኔ አንዲት እርምጃ ፈቀቅ ብል ምን አይነት ነገር ውስጥ እንደምንገባ በደንብ ጠንቅቃችሁ ታውቃላችሁ። አንቺንም ጨምሮ ምን አይነት ነገር ውስጥ ሊከትሽ እንደሚችል አሁን ያለሽበት ነገር እየሰራሽ ያለሽው ነገር ምን አይነት ነገር ውስጥ ሊከትሽ እንደሚችል በደንብ ጠንቅቀሽ ታውቂዋለሽ። ምናልባት እኔ ሁሉም ማለት እኔ እንጃ ጭክን ብዬ መግባት እንደማልጨክን ሰው ስለሚያውቅ ነው መሰለኝ በዚህ ልክ የሚጋፋኝ። ነገር ግን ይኸውልህ እኔ የሆነ ጊዜ ቆርጬ ከተነሳሁኝ እና ወደ የሆነ ስቴፕ ከገባሁኝ አንተም እሱ አብርሃም ብቻ አይደለም በቃ ማለት ዙሪያው ያሉ ሰዎች በሙሉ ማይሆን ነገር ውስጥ ነው የሚገቡት። እና ይህንን ነገር ማድረግ እኔ አልፈልግም። ጥሩና ደስ የሚል ጊዜያቶችን በጓደኝነት አሳልፈናል እና ይህንን ነገር ለምን እንዳረግ ታስገድዱኛላችሁ? ኖ ነገሮች እያስፈራራሽ ነው ወይስ ምንድነው? ኖ ፖይንት ምክንያቱም ነገር አሁን ደግሞ እያስፈራራችሁ አይደለም እያስጠነቀቅኳችሁ እኮ። እኔ የምነግረውን ነገር በደንብ አድርጎ ይሰማኛል። እኔ የምለውን ነገር በደንብ አድርጎ አሁን ላይ በቃ ቢያንስ መቀበል ያለበትን እና መቀበል የሌለበትን ነገር ልክ አንቺ ጋር መጥቶ እየገፋሽ የሚያደርገውን የሆነ የለም አንቺ እንድትቀበዩ የሚያደርጉትን ነገሮች አለ አይደል? እኔም እንደዛ በብዙ ልክ እሱ ለአንቺ መስዋዕትነት እንደከፈለው እኔም ለሱ መስዋዕትነት እየከፈልኩኝ ነው ያለሁት። እና ኦኬ ለሱ መናገር የምትፈልጊውን ሀሳብ ለእኔ ንገሪኝ። እኔ ችግር የለውም ሄጄ እነግረዋለሁ። ስለዚህ አሁን ኦኬ አየሽ እንዲህ ብላለች እና ሀሳብክ ምንድን ነው? የምትፈልጊውን ነገር ማለት ነው። አንቺ የማይመለከትሽ ነገር ውስጥ እየገባሽ አትለፍልፊ አልኩሽ እኮ። አይመለከትሽም። እኔ ይሄንን አድርግልኝም ያንን አድርግልኝም አልልሽም። አይመለከትሽማ። ገባሽ? የምናገረውን ጉዳይ ለሱ ነግሯለሁ እንጂ አንቺ ደግሞ ማነሽ ምንድነሽ ብዬ ነው ደግሞ ከምን ቆጥሬሽ ነው ደግሞ አንቺንስ ማናገርሽ? ይመለከተኛል። ባብሽ ጉዳይ ይመለከተኛል። ባንቺ ጉዳይ ላይ ማለቅለቅ አባዝ ያለብሽ ችግር አለብሽ። እንደዛ አይነት ከወረዱ ቃላቶች ውጪ የተለየ የምትናገሪው ቃል ስለሌለ እኔ ነድስ አይደለም። አሁን ዞሮ አንቺ እንድትሰድቢኝ ኦር እኔ እንድሰድብሽ ምናምን አይደለም የመጣሁት ባብርሽ። ነገር ግን ይኸውልሽ ብዙ ነገር ቢደረግም ያው ነው በክብር ላውራሽ ብዙ ጊዜ ሞክሬያለሁና ስለደከመኝ ነው አሁን ላይ እዚህ ጋር መጥቼ ሩትዬ ምናምን ብዬ በስትክልም ባወራሽ ስነ ስርዓት ባለው መልኩ ማውራት ስለማትቺ ሁሌ ቦግ ማለትን ስለምታስቀድሚ አሁን ላይ ደግሞ እዚህ ጋር የመጣ ነው። በጣም ጥሩ ባብርሽ ጉዳይ ነገርኝ በቃ እኔ በጣም ታገስኩሽ መሰለኝ። እና አሁን በደንብ ልክሽን የሚያስገባሽና ልክሽን የሚያሳይሽን ነገር ነው ማድረግ ያለብኝ ማለት ነው። በጣም ጥሩ አሁን ያንን ማንነቴን በደንብ አታውቂውም አይደለ? እሱ ማንነቴን በደንብ አድርጌ ያሳይሻለሁ። እሺ እሱን አሁን እንደዚህብኝ አይደለም ደውለሽም ኦር ማድረግ እሱ ነገር ሳሳየሽ ልክሽን ስታገኝና ልክ ስትገቢ እንደዚህ የምትጣጭበትን ነገር ወይም ደግሞ የልብ ልብ የተሰማሽ ነገር በደንብ ታውቂያለሽ ማለት ነው። ኤኒዌይስ አሁን እኔ ከአንቺ ጋር ለፈልፍ አይደለም የጠራሁሽ። ትሰሚኛለሽ?
እኔ ከአንቺ ጋር ለመለፍለፍ አይደለም የጠራሁሽ። ሲጀመር አልጠራሁሽም እንጂ አንቺ ነሽ እንጂ እንደርጎ ዝም ብጥልቅ ማለት አዋዜ አለብሽ። አንቺ እኮ ነሽ የመጣሽብኝ። እኔ አልመጣሁብሽም፣ አልደረስኩብሽም። በሰው ህይወት ውስጥ መተሽ ዘው ያልሽም አንቺ ነሽ እንጂ እኔ አይደለሁም። ነገር ቀስቃሽም አንቺ ነሽ። ለማንኛውም አሁን ከአንቺ ጋር ብዙ መነጋገር እኔ የማልፈልገው በአብርሽ ጉዳይ ያለው እኔ የማልፈልገው ልጁ ሰላም ነው። እኔ ከአንቺ ጋር መነጋገር የማልፈልገው እዚህ ጋር ተቆመሽ ምንም አትሰሪልኝም። እንደውም ከዚህ ዞር ብትይ ደስ ይለኛል። ብዙ ነገር እየረሳ ነው። ወይኔ ፈጣሪ፣ የኔ መልካም ሰው፣ የኔ የዋህ ብዙ ነገር ነው የሚገባው። ታውቂያለሽ። ማይሆን ነገር ባንገባስ በእጅ የያዙት ወርቅ ከመዳብ ይቆጠራል ሆነብሽ እንጂ እውነቴን ነው የምልሽ። እኔ ራሱ ጉዳይ እንደፈለግሽኝ ክብርና ፍቅር የሚያስፈልገው ሰው ነውና ይኸውልሽ፣ አይደለም ሌላም ነገር ሁኚ እንደዚህ መነጠፍ ትችያለሽ። እኔ አይመለከተኝም። እንደማመጥ የሚገባውን ፍቅር የሚገባውን ነገር እያደረጉለትም አይነት ስሜት እየተሰማኝ ነው። ይገባዋል። ከዚህም በላይ ባደርግለት ደስ ይለኛል። ካሁን በኋላ እንድታናገሪኝ አልፈልግም። ኦኬ። አይ ምናልባት በቃሽ። በእጅ የያዙት ወርቅ አይሆንብሽ። በብልሃት በደንብ አድርገሽ ብሩክ ከኔም አንዳንድ ነገር እንደምትሰድብኝም ከኔም አንዳንድ ነገር መማር የተሻለ ነው ብዬ አስባለሁ። በቃሽ፣ ለፈለፍሽ ብዙ ከዚህ ይዛል። አመሰግናለሁ። እሺ አብርሽ መልክና ከኔ እኔና አንቺ ደግሞ ማለት ነው በምንነጋገርበትና በምንገናኝበት አግባብ እንገናኛለን። አሁን መሄድ ትችላላችሁ። በቃ ዞር በይልኝ። ከዚህ ነው አለቀ ሀሳብሽ። ዞር በይልኝ። ሌላ ነገር ነው የምትፈልጊው? በቃ እሺ መሄዱን እሄዳለሁ። ግን ደግሞ ከዚህ በላይ ከዚህ በኋላ መስማት አልፈልግም። እንደ ልብሽ ድሮ እንዳዘሽው ያ ሞኙን አብርሃም አይደለም የምታገኙ። ገባሽ? እኔን አማክሮ ነው ከአንቺ ጋር የሚያደርገው ነገር ራሱ እኔን አማክሮ ሄርሚን አደረጉኝና ምን ላድርግ? በቃ እኔን አማክሮ ነው የሚያደርገው። ስለዚህ በጣም ጥሩ፣ ምክንያቱም የተሻለ ሀሳብ ስለምሰጠው ገባሽ? በጣም በንግግር የምስማማ ሰው ስለሆንኩኝ በጣም ጥሩ፣ ከጭቅጭቅ ይልቅ መፍትሄ ስለማቀርብለት በዛ ወይ ነው። እና በጣም ጥሩ አብርሽ ማውራት ካሁን በኋላ እንዴት እንደምንገናኝማ በደንብ አድርጌ ነው ማሳይሽ። አሁን ቤት ይሻለሽ። አታስፈራራኝ አለ ዘፋኙ። ኤንስ ብሩክ ብንሄድ አይሻልም? በደንብ ነው ማሳያችሁ። ይቅርታ እንግዲህ ባይቻው በደንብ አድርጌ ልካችሁን ሳስገባችሁ ልክ ተገባላችሁ። እስከዛሬም ድረስ ዝም በማለቴ ነው እንደዚህ የተፈጠረው። እኔ እኮ ለማንም ብዬ አይደለም ማለት እኔ ለማንም ብዬ አይደለም፣ ግን ሁሌ በጣም ጥሩ ምን አይነት ነገር ውስጥ እንደምንገባና ወዴት እንደምንሄድ በደንብ አብረን የምናየው ይሆናል። ካሁን በኋላ እኔ ማለት ለጋሼ ላብዬ ለይፋ ስል ብዙ ነገሮችን አልፌያለሁ። ለአብርሃምም ማድረግ ያለብኝን ለእነሱ ማድረግ ያለብኝን እንዴት ልካቸውን መስጠት እንዳለብኝ በደንብ አድርጌ ያሳያቸዋለሁ ማለት ነው። በጣም ጥሩ መልካም ጊዜ። አብርሃም ምን ያክል እንደወረደ እዩ። አያችሁ አይደለ? ለዚች ለሸርሙጣ የሰጣትን እንትን ለሚስቱ ለልጁ እናት ራሱ የዝክን ያክል መብት አልሰጣትም። ስትናገራት ራሱ ለምን ትናገሪያታለሽ እንደዚያ ሁሌ እንደዚህ ምናምን። አብርሃም እንዲህ አብርሃም መውደቂያ ካማረ መጨረሻው ካማረ ምን አለ ትሉኛላችሁ? አያችሁ እንደሚያረጋት መንከባከብ ተኒ ተማሪ የሰው ባል አንቺ ልጥፍ የሰው ባለ ትዳር የሰው ባል ላይ እኮ ነው ባልን መንከባከብ የሚባል የራስሽ የሆነ ነገር የራስሽ የሆነውን ንብረት ስታገኝ ነው። አንቺ እኮ ከልጁ ላይ እና ከአማራ ትዳሩ ላይ ነው ያፈናቀልሽው። ታውቂያለሽ? ይህንን አታውቂም? ምን አይነት አሳዳጊ የበደለሽ ባለጌ ወራዳ ነሽ። በጣም የወረዳችሁ ናችሁ። ወይኔ ሩታ ግን ትዕግስቷ ሳላደንቅላት አላልኩም። ትዕግስቷ በጣም ጥግ ድረስ ነው። እኔማ ላንገጭለዋን ብዬ ነበር ማፈስታል። እኔ በሆን የምሬ ነው የምላችሁ። እኔ በሩታ ቦታ እኔ በጣም ተናድቻለሁ። እንዴት ሰው እንዲህ እኔ ቤተሰብ የላትም ወይ ነው የምለው። አንዳንዴ ቤተሰብ የላትም። ቤተሰብ ቢኖራትማ እንዴት ባለትዳር ልጅ እያለው ከልጁ ላይ እና ተትዳሩ ላይ ታፋቻለሽ ይሏታል። የእውነት ነው የምላችሁ። ይቺ ቤተሰብ የላትም። በጣም የወረደች በአንቺ ቤት ምን አይነቷ ናት? እንደውም አንቺ ሩታን ተነሳ ጡር ጀምረ ይሄ ሩታ ነግራሻለሁ የሆነ የለመደ ማንነትሽ ነው፣ የሰውን ባል መቀማት ማለት ነው። በነገራችን ላይ አብርሃም ለአንቺም አይሆንሽም። ቆይታ ያለሽ እስኪ ሩታ ላይ
ፈርመናል ብሎ ተለያይተናል ይበሉ። ብዙ ሰዎች ይመጣሉ። አይተንሻል ደግሞ አንቺ እኮ ግድ በቃ ግድ አብረህ ታልተኛህ ግድ ታላረከኝ እያልሽ እኮ ነው። ግድ ካላረከኝ ብለሽ እኮ እንትን የምትይ ሴት ነሽ። ምን አይነት ሴት ነሽ? ምን አይነት አሳደጌ የበደለሽ